አትጨነቁ አለ ጌታ። ነፍስ ከመብል ይበልጣል አለ። ሰውነታችሁ ከልብስ ይበልጣል አለ። የሰማይ አባት ሳትለምኑት የሚያስፈልጋችሁን ያውቃል። በጭንቀታችሁ ምንም የምታመጡት ነገር የለም አለ። ተው፣ ለጌታ ተው፣ ግድ የለ። ተጨንቀ የቀየርከው ነገር ምንም ስለሌለ በጭንቀት ከመልክ በስተቀር ከመከራ በስተቀር ምንም የምታመጣው ነገር ከተጨነቅና ከያዝክ እስክትጨርስ ለአንተ ነው የሚሰጥ እግዚአብሔር። ለልጆች አንተ ነው ያለው ወይስ እግዚአብሔር ነው ያለው? እንኳን ለልጆች አንተ ራስህ የምትቀጥለዋን ትንፋሽ ብለህ የምትደግመው እግዚአብሔር ሲፈቅድልህ ብቻ። የሚያስጨንቃችሁን በእሱ ላይ ምን አድርጎት? ጣሉት። እሱ ስለ እናንተ ያስባልና። ጭንቀት አጌነስት የእግዚአብሔር ኪንግደም ነው። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ የመብልና የመጠጥ አይደለች። ጆይ ኢን ዘ ሆሊ ጎስት፣ በእግዚአብሔር መንፈስ ውስጥ ደስ መሰኘት የእግዚአብሔር መንግስት ማለት ነው። ሰላም በመንፈስ ቅዱስ የሆነ ደስታ ነው የእግዚአብሔር መንግስት። ጭንቀትስ የእግዚአብሔር መንግስት አይደለም። ኢየሱስ ጌታ ነው ማለት ጌታዬ ነው ስለ ኢየሱስ ምግቤ ይመለከተዋል፣ ልብሴ ይመለከተዋል፣ ኑሮ ይመለከተዋል። በእኔ ላይ እሱ ጌታ ነው ማለት ነው። ተቃራኒው ምን እንደሆነ ልንገራቸዋል። ጭንቀት ስለሚበላው፣ ስለሚጠጣው፣ ስለ ኑሮ ከመስመር ያለፈ ጭንቀቱ ሲጨነቅ የኢየሱስን ጌትነት ዲና እያደረገ ነው። ምን ማለት እንደሆነ ልንገራቸው። እኔ ለራሴ ካልሰራው፣ እኔ ራሴ ካልኖርኩ፣ ለኑሮዬ ለልጆቼ እኔ ካልተጨነቅኩ ነገሮቼ ሁሉ አይሆኑም ብሎ ማሰብ። ለእኔ እኔ አለው፣ ለልጆቼ እኔ አለው፣ በእኔ ላይ ደግፋለሁ ማለት ኢየሱስ ጌታ አይደለም ማለት ነው።